ሰላም የጌታ ሰላምና ጸጋ ይብዛላችሁ። እንዴት ናችሁ? እግዚአብሔር ይባረክ። ዛሬ እግዚአብሔርን ቃል ደስ የሚል አብረን እናያለን። ጌታ ይባረክ። ማቴዎስ ምዕራፍ 8 ላይ ያለው እግዚአብሔር ቃል ቁጥር 21 እና 22 ላይ ያለውን እንዲህ ይላል፣ አነባለሁ። በኢየሱስ ስም። ደቀ መዛሙር የሆነው አንድ ሌላ ሰው ደግሞ ጌታ ሆይ መጀመሪያ ሄጄ አባቴን እንዲቀብር ፍቀድልኝ አለው። ኢየሱስ ግን ሙታን ሙታናቸውን ይቅበሩ፣ አንተ ተከተለኝ አለው። ክብር ለጌታችን ለኢየሱስ ይሁን። ይሄ የእግዚአብሔር ቃል እዚህ ቦታ ላይ የምናገር እውነት አለውና ይሄ ቃል ምን ማለት ነው? ይሄ ቃል ምን ማለት ፈልጎ ነው የሚል ጥቂት ጊዜ አብረን እንቆያለን። ጌታ ይባረክ። ክብር ለኢየሱስ ይሁን። ይሄ ቃል እዚህ ቦታ ላይ የሚገኘው ማቴዎስ ምዕራፍ 8 ቁጥር 21 እና 22 ላይ የሚገኝ የእግዚአብሔር ቃል ነው። በዚህ ቃል ላይ ሁለት ሰዎች መካከል የሚደረግ ንግግር ነው። አንደኛ አንድ ደቀ መዛሙር አለው። ኢየሱስ ክርስቶስ ተከተለኝ ካለ በኋላ ሄጄ አባቴን ቀብሬ ልምጣ፣ አባቴን ቀብሬ ከመጣ በኋላ እከተላለሁ ብሎ ለኢየሱስ ሲናገር እናያለን። እዚህ ቦታ ላይ ደቀ መዛሙርቱ ኢየሱስን ያስፈቅዳልና አባቴን ቀብሬ መጥቼ እከተላለሁ ብሎ የሚያስፈቅድበት ስፍራ ነው። በጣም የሚገርመኝ እኔ የደቀ መዛሙርቱ ጥያቄ ሳይሆን የኢየሱስ ክርስቶስ መልስ በጣም ገርሞኛል። ምን ማለት መሰላችሁ? ኢየሱስ ክርስቶስ ለዚህ ደቀ መዛሙርት ወይም ለዚህ ሰው የመለሰለት መልስ በጣም ገርሞኛል፣ በጣምም ደንቆኛል። ደቀ መዛሙርቱ ኢየሱስን አባቴን ቀብሬ መጥቼ እከተላለሁ ባለ ጊዜ ኢየሱስ እንዲህ ብሎ መለሰለት። በጣም የሚገርም ስፍራ ነው። ሙታን ሙታናቸውን ይቅበሩ፣ አንተ ግን ተከተለኝ አለው። ምን ማለት ነው? ኢየሱስ ክርስቶስ ሙታን ሙታናቸውን ይቅበሩ አንተ ተከተለኝ ማለቱ ምን ማለት ነው? የትኛው ሙታን ናቸው ሙታን የሚቀበሩት? የትኛ ናቸው ሙታን የሆኑት? የትኛ ናቸው የሚቀብሩት የሚቀበሩት? በዛ ላይ ብዛት አላችሁ። ሙታን አይሎም የእግዚአብሔር ቃል ሙታን ሙታናቸውን ይቅበሩላል። ኢየሱስ ጌታ ነው። ብዛት ያላቸው ሙታን የሚቀብሩት ሙታን የትኛው ሙታን ናቸው? እንዲህ በሚል የእግዚአብሔርን ቃል አብረን እንካፈላለን። የቆሜ ሬሳ ምን ማለት ነው? የቆሜ ሬሳ። ሬሳ እንዴት ይቆማል? ሬሳ እኮ የሞቴ ነው። ሕይወት እኮ የለም ልትልኝ ትችላለን። ጠብቀኝ፣ መልሱን እነግርሃለሁ። ሙታን ሙታናቸውን ይቅበሩ ሲል ኢየሱስ ክርስቶስ ሙታን ማለት ምን ማለት ነው? የሞተው የሚቀበረው የትኛው ሙታን ነው? የሚቀብሩት ደግሞ የትኛውን ናቸው? የሚገርማችሁ ነገር እዚህ ቦታ ላይ ሁለት አይነት ሞት እናያለን። አንደኛ የስጋ ሞት አለ፣ ሁለተኛ የመንፈስ ሞት አለ። ሁለቱም ምንድን ነው የሚባሉ? ሙታን ነው የሚባሉ። ሁለቱን ምንድን ነው የሚባሉ? ሬሳ ነው የሚባሉ። አንድ ሬሳ አለ፣ ሌላኛም ሬሳ አለና ሬሳ ነው ሬሳ የሚቀብረው፣ ሙታን ነው ሙታን የሚቀብሩት። ክብር ለጌታችን ለኢየሱስ ይሁን። በጣም የሚገርሙ ነገር ሙታን የተባሉ ሰዎች በምንድን ነው ሙታን የተባሉ ካላችሁን ዮሐንስ ላይ ምዕራፍ 5 ቁጥር 39ና 40 ላይ ጌታችን ኢየሱስ ክርስቶስ ሌላ ቃል ይናገራል። ምንድን ነው የሚለው? እናንተ በመጻሕፍት ሕይወት ይገኛል ብላችሁ መጻሕፍትን ትመረምራላችሁ ይላል። መጻሕፍት ሁሉ ግን ስለ እኔ ይናገራል ይላል። ሕይወት ይሆንላችሁ ዘንድ ደግሞ ወደ እኔ መምጣት አትወዱም ይላል። በጣም አስምሩልኝ። አሁን ኢየሱስ እየተናገረ ያለው ሕይወት ለሌላችሁ ሰዎች ነው።
ነፍስ የሌላችሁ ሰዎች ሕይወት እንዲሆንላችሁ ወደ እኔ መምጣት አትወዱም። መጽሐፍቶች ወደ እኔ ይጠቁማሉ፣ እናንተ ግን ልትከተሉኝ አትፈልጉም። ሕይወት እንዲሆንላችሁ ከኔ ሕይወትን መውሰድ አትፈልጉም ይላል ኢየሱስ። ይሄ ቃል የምናገረው ኢየሱስ ክርስቶስ ለሙታን ናቸው። አሁን ሙታን ሕይወት የሚፈልጉ ሙታን አሉ። እነሱ በመጽሐፍት ሕይወት ይገኛል ብሎ መጽሐፍትን ይመረምራሉ፣ ያጠናሉ። መጽሐፍቶች ሁሉ ግን ወደ ኢየሱስ ያሳያል። እነሱ ግን ወደ ኢየሱስ መምጣት እንደማይወዱ ነው መጽሐፍ የሚናገረው። ለዛ ነው ዮሐንስ ምዕራፍ 14 ቁጥር 6 ላይ እንዲህ ብሎ ይናገራል። ኢየሱስ ክርስቶስ እኔ እውነት ነኝ፣ ሕይወት ነኝ፣ መንገድ ነኝ ይላል። አሁን ሙታን ይህን ቃል ሰምቶ እንዲከተሉ ኢየሱስ ክርስቶስ እኔ እውነት ነኝ፣ ሕይወት ነኝ፣ መንገድ ነኝ አላቸው። ዮሐንስ ምዕራፍ 5 ላይ ሕይወት እንዲሆንላችሁ ወደ እኔ መምጣት አትወዱም ሲል ሕይወት በኢየሱስ ዘንድ አለ ማለት ነው። ከኢየሱስ ዘንድ ውጭ ያሉ ሁሉ ሙታን ናቸው። ወዳጆቼ ዛሬ አንድ ጥያቄ ቢጠይቃችሁ ቅር አይላችሁም? አንቺ በየትኛው ስፍራ ትገኛለሽ? አንተ በየትኛው ስፍራ ትገኛለህ? በሙታን መካከል ነው ወይስ በሕያዋን መካከል ነው? በሙታን መካከል ከሆንክ ፈጥኜ የምነግር ቾክዬ የምናገር ቃል አለኝ። መሞት አይቀርምና መጥፋት አይቀርምና ከሙታን መካከል የምትወጣበት ከቆመ ሬሳ ወደ ሕያዋን የምትለይበት ኢየሱስ ክርስቶስ ይባላል። በኢየሱስ ክርስቶስ ሕያዋን መሆን ይቻላል። ወዳጆች እናንተ በየትኛው ስፍራ ትገኛላችሁ? በሙታን ወይስ በሕያዋን? ሰው ጌታ ኢየሱስን የነፍሱ አዳኝ አድርጎ ካልተቀበለ የዚህ ምድር ላይ የሚንቀሳቀስ ሰው ሁሉ የቆመ ሬሳ ይባላል። ለሰው ልጅ ሕይወትን የሚሰጥ ብቸኛው ኢየሱስ ክርስቶስ ብቻ። ሰው ኢየሱስ ውስጥ ካልሆነ፣ ሰው ኢየሱስን ካልተቀበለ የሚንቀሳቀስ ሁሉ ሬሳ ነው የሚባለው። አዎ ትሄዳለህ መንገድ ላይ፣ አዎ ትበላለህ፣ አዎ ሀብት ይኖራል፣ አዎ ቆሜ ልትንቀሳቀስ ትችላለህ። ግን አንድ ነገር እልሃለሁ፣ ኢየሱስ ከሌለ የቆመ ሬሳ ትባላለህ። ምክንያቱም የምትንቀሳቀስበት መንገድ፣ ሀብት፣ እውቀት ሕይወት ሊሆንልህ አይችልም። ሕይወት ሊሰጥ አይችልም። በዚህ ምድር ላይ ሰው ሕይወትን ፍለጋ በተለያየ ስፍራ ይሄዳል፣ ይወርዳል፣ ይወጣል፣ ይሸከማል፣ ይወድቃል፣ ይነሳል። የትኛው ኪሎ ሜትር ሄዶ ሕይወት አገኛለሁ ብሎ ይጥረዋል። ግን አንድ ነገር ረስተሃል። እግዚአብሔር አንተ እየፈለግክ ያለውን ሕይወት ያስቀመጠው በኢየሱስ ክርስቶስ ውስጥ ነው። ደግሜ እነግርሃለሁ፣ የረሳ ነገር አለ። ሕይወት ፈለጋ የምትንከራተት፣ ወጥተህ የምትወርዱ፣ ፀሐይ የሚበላው፣ ዝናብ ውስጥ የምትንከራተት፣ ድንጋን የምትሸከም፣ መውጫና መግቢያ የጠፋብህ፣ ስቃይ ውስጥ የገባ፣ እረፍት ያጣ ወንድሜ የረሳ ነገር አለ። ሕይወት የሚሰጥ የእግዚአብሔር ልጅ ኢየሱስ ክርስቶስ ይባላል። በሱ ውስጥ ብቻ ሕይወት አለ። ያለሱ ሕይወት የለህም። እንዳትለፋ፣ እንዳትደክም፣ ወዳጅ ወድቅ እንዳትነሳ። በዛ ሕይወት አታገኘውም። እግዚአብሔር ያስቀመጠው ሕይወት በኢየሱስ ክርስቶስ ውስጥ ብቻ ነው። እግዚአብሔር ያስቀምጠልን ሕይወት በኢየሱስ ክርስቶስ ውስጥ ብቻ ነው። በሱ ውስጥ ሕይወት አለው። እንዳትደክሙ፣ እንዳታረጉ፣ ኃይልን እንዳታበላሹ፣ ጊዜን እንዳታበላሹ፣ ዕድሜን እንዳታበላሹ። እግዚአብሔር ሕይወትን ያስቀምጠልን ኢየሱስ ክርስቶስ ውስጥ ብቻ ነው።
በጣም የሚገርመው ነገር ኤፌሶን ምዕራፍ 2 ቁጥር 5 ላይ የእግዚአብሔር ቃል እንዲህ ይላል፣ በበደላችን ሙታን ሆነን ሳለ በክርስቶስ ሕያዋን አደረገን። ዋው! የዳናችሁት በጸጋ ነው። እግዚአብሔር ከክርስቶስ ጋር አስነሳን። በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ዋው! አንተ ኢየሱስን የወሰድክ ሰውዬ የተቀመጥኮ በክርስቶስ ውስጥ በሰማያዊ ስፍራ ነው። ከሙታን መካከል ወጥተሃል። ከሙታን መካከል ተለይተሃል። ከሬሳ መካከል ወጥተሃል። ከሬሳ መካከል የሚወጣበት በጸጋ ነው፣ በኢየሱስ ክርስቶስ በማመን። የእግዚአብሔር ቃል ነው እንደዛ የሚለው። ወዳጆቼ ዛሬ የሚነግራችሁ ይሄ ቃል ነው። እግዚአብሔር ያስቀመጠልን አንተ እያየ ያለው አንተ እየሰማ ያለው ወዳጄ፣ መጽሐፍ ቅዱስ እንዲህ ብሎ ይናገራል። በበደላችን ሙታን ሆነን ሳለን ሕይወት ሳይኖርን ቀርቶ እያለው በመከራ በሬሳ መካከል ተቀላቅለን እያለው በክርስቶስ ሕያዋን ሆነን። ዋው! ሕይወትን አገኘ ነው። በክርስቶስ ቆመን፣ በክርስቶስ ተስፋ አገኘን። እኔ በጣም ደስ የሚልኝ እዚህ ቦታ ላይ ነው። አየ እሱም በምንድን ነው? በጸጋው ነው አለ። እሱም የእግዚአብሔር ስጦታ ነው አለ። እሱም ለፍተህ አታመጣውም። እሱም ወድቀህ አታገኘውም። እሱም በየትኛው ስፍራ አይደለም የሚገኘው። እሱ የሚገኘው በምንድን ነው? በጸጋ ነው ይላል። በጸጋ ሕይወት ይገኛል። በጸጋ ተስፋ ይገኛል። በጸጋ ኃይል ይገኛል። እግዚአብሔር በጸጋ ሰጥቶናል። እናንተ ጌታ ኢየሱስን የነፍሳችሁ አዳኝ አድርጋችሁ የተቀበላችሁ ወንድም እህቶቼ እንኳን ደስ አላችሁ። እናንተ በሰማይ ስፍራ ተሰውራችሁ ተቀምጣችኋል። ከሙታን መካከል ተለይታችኋል። ዋው! እኛ ከሙታን መካከል ወጥተናል አለ ጳውሎስ። እኛ እኮ በበደላችን ምክንያት ሙታን ሆነን ሳለን በክርስቶስ በእግዚአብሔር ቀኝ ሕያዋን ሆነን፣ በኢየሱስ ሕያዋን ሆነን ሕይወት አግኝተን ተስፋ አግኝተን ከጠፉ መካከል ወጥተን ተቀምጠናል። በየት? በሰማያዊ ስፍራ። ሃሌሉያ! እንኳን ደስ አላችሁ። በዚህ በእግዚአብሔር መንፈስ በጸጋ ተሰውራችሁ በክርስቶስ ሕያው ሆናችሁ በእግዚአብሔር ቀኝ የምትቀመጡ እናንተ ወዳጆቼ ይህን መልእክት አድርሱት ለወንድሞቻችሁ፣ ለእህቶቻችሁ። ሙታን የሆኑት እየሄዱ እየበሉ እየጠጡ ሬሳ ሆኖ የሚቀመጡት ተስፋ ለሌላቸው ነገው እንኳን ቢሞቱ ወዴት እንደሚሄዱ ለማያውቁት አድርስላቸው። ሕይወት በኢየሱስ ክርስቶስ እንደሆነ ንገሩ። ከሬሳ መካከል ውጣ በለው። ፈጥኖ ይውጣ። ከማይጠቅም ከሙታን መካከል ፈጥነሽ ውጭ በላት። ያለበለዚያ ፍርድ ይጠብቅሻል። ሙታን አሁን ተፈርዶባቸዋል ይላል እግዚአብሔር ቃል። በልጁ ያላመኑት አሁን ተፈርዶባቸዋል። ምክንያቱም በእግዚአብሔር ልጅ በኢየሱስ ስላላመኑ ብቻ። ወዳጄ ነቃ በለው። ከሙታን መካከል ውጪ፣ ከሙታን መካከል ውጣ። የቆመ ሬሳ እስከ መቼ ነው የምትባለው? እስከ መቼ የቆመ ሬሳ ሆነ ትቀራለህ? እስከ መቼ የቆመ ሬሳ ሆነ ትንቀሳቀሳለህ? ኢየሱስ ሊመጣ በደጅ ነው። ከሙታን መካከል ውጡ፣ ውጡ ወዳጆች፣ ውጡ ከሬሳ ተለዩ፣ ከሬሳዎች። ሃሌሉያ! እግዚአብሔር ለይቶናል። መለየት አለባችሁ፣ መለየት አለባችሁ። ተለይታችሁ መውጣት አለባችሁ። እናንተ ሕያዋን ናችሁ፣ በእግዚአብሔር ቀኝ የተቀመጣችሁት፣ በእግዚአብሔር የተወደዳችሁ ሰዎች፣ እግዚአብሔር በጸጋ ሊያድናችሁ የመጣላችሁ ይህን ሕይወት ተቀበሉ። ውሰዱት፣ ውሰጂው። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። እንኳን ደስ አላችሁ።
ከሬሳ መካከል የወጣችሁት እንኳን ደስ አላችሁ። ሕይወት ያገኛችሁት እንኳን ደስ አላችሁ። በእግዚአብሔር ተሰውራችሁ በኢየሱስ ውስጥ ሆናችሁ በእግዚአብሔር ቀኝ ላላችሁት፣ ላልኖራችሁት፣ ሬሳ ለሆናችሁት ደግሞ ጊዜያውን ነው። ፈጠነ ወደ እግዚአብሔር ደጅ ሩጥ። የእግዚአብሔር ልጅ ኢየሱስ ይፈልጋችኋል። እግዚአብሔር አምላክ ዘመናችሁን ይባርክ። ተባረኩልኝ።